ሌላ የምትለው የለክ? ሩታ ስነ ስርዓት ነው። እሺ አሁን ካንቺ ጋር ተገለም ምንም ነገር አልፈልግም። ጸባይ የሚገዛሽ ከሆነ በጸባይ መንገድ እየወራሁሽ ነው። እኔማ በጸባይ እና ባርፈሽ ኑሮሽ ሆነ ነው አልደረስኩብሽም፣ አትድረሽብኝ በቃ ነው። እንደዛ አይነት አይደል ውሳኔ። ከኔ የራሴን ውሳኔ መወሰን እችላለሁ። በእኔ ውሳኔ ውስጥ እንድትገባ አልፈልግም በቃ። ቆይ ሁሉ ነገር ማድረግ ለምንድን ያስፈልጋችሁ? አንቺም ዳኒ ከዚህ በኩል ማይሆን ነገሮችን ቴክስት ምናምን ምን አውቃለሁ። ይኸውልህ ከእሷ ጋር ስላለው ጉዳይ እሷን ሂድና ጠይቃት። ምን ከእሷ ጋር ስላለው ጉዳይ ምናምን አይደለም፣ አስባችሁበት ነው ሩታ። አንቺ ማለሽበት ነገሩ ላይ ለምን ተዋሽኛለሽ? አስባችሁበት ነው። እያንዳንዱ ነገር ጽፋችሁ ነው እያደረጋችሁት ያላችሁት። እኔ እና ህፃን ልጅ አይደለሁኝም፣ በደንብ ነው የማውቃችሁ። አዎ አንቺንም እሱንም ጠንቅቄ ያውቃችኋለሁ። ገባሽ? በደንብ እየቀመማችሁ ነው ያላችሁት። እኔና ሄርሜላን ለማለያየት ሆን ብላችሁ ነው የተነሳችሁት። ይሄ ደግሞ ግልጽ ነው። ግልጽ እንደሆነ ደግሞ ያስታውቅብሻል። ፊትሽ ላይ ያስታውቃል። ሩታ አትጩህ። ፊትሽ ላይ ያስታውቃል። ያልተጀመረ ነገር ሲጀመር ምኑ ነው የሚለየው? ያልተጀመረ ነገር ከነ አይለይም። ሲቀጥል ደግሞ ጀምርም አልጀምርም እሱ አያገባሽም። ግን ደግሞ ያም ሆነ ይህ እኔና እሷ ለማለያየት እየተደረገ ያለው ነገር እንደሆነ የራሳችሁ ጉዳይ ነው፣ አይመለከተኝም። አሁን ከመንገድ ይዞር ባይ እኮ የማይመለከትሽ ከሆነ ለምንድን ነው ታዲያ እዚህ ቤት ነው የሆነ ነገር ለምንድን ነው የምታስቀጥኝ? በቃ አይመለከተኝም። አሁን ከመንገድ ይዞር ባይ ጨርሻለሁ። ልቀቀው። አትታገኝ ሩታ፣ በሩ ልቀቀው። አትታገለኝ አንተ ራስህ። ኡፋ እንደው አልጠራውክ። አምጣ ሻንጣዬን ልቀቅልኝ። ያምሻል ግን አንተ ነው የሚያምህ። ያምሻል ወይ? ኧረ አንተ ነው የሚያምህ። ምንም ጤንነት የለክም እኮ ነው። ወይስ ሰላም ሰውን ደስተኛ ሰውን ነው የደበረሽ እንዴ? ለዛ ነው እኔ ሰላም ሰውንና ደስተኛ ሰውን ደበረሽ? አንተ በጣም ራስን እንደ ጻድቅና እንደ ንጹህ ማንነት እንዳለው ሰው ነው እንዴ የምታየው? እኔ አየሁም አላየሁም አሁንም ቢሆን ፍላጎትሽንና እቅድሽን ስለማውቀው ነው ሩታ። ገባሽ? ያንቺን ፍላጎት እኔ አላጣሁትም። ዛሬ ላይ እኔ ወደ አንቺ መጥቼ ከዛ ከሰው አላየትሽን ድጋሚ እንዳልገናኝ ከማንም ሰው እንዳልሆን ከጎኔም ማንም ሰው እንዳይኖርና እንዳብድ ነው ፍላጎትሽ። ይሄንን ደግሞ ጠንቅቄ አውቄዋለሁ። ከዛም በላይ አንቺ ብቻ አይደለሽም። በአንቺ በኩል አልሳካ ሲልሽ ከዳኒ ጋር አንዳንድ ነገሮችን አውርታችሁ ዳኒ አሁን ላይ የሚጽፍልኝ ቴክስትና የሚያወራኝ ነገር ስላለ ነው። ገባሽ አይደለ? እያንዳንዱ ነገር አቀራችሁበት እንደሆነ ያስታውቃል። ይኸውልህ አንድ ነገር ላስረዳ ማለት ነው። አንዴ እዚህ ጋር ሞኝነትን በደንብ ማወቅ ትችላለህ። ያቀርንበት ነገር ቢኖር ኖሮ ዳኒ እንዴት ነው ለአንተ የሚያስረዳ? አየኸው አይደል? እዚች ጋር ምንም ነገር እያስረዳኝ አይደለም ያለው። በቃ እያስረዳኝ አይደለም ያለው። አንተ ስላደረግከው ነገር በሙሉ እንኳን አንተ ቀርቶ እኔም አላበልኩም። ስንትና ስንት ነገር ስታደርግ የከረምክ ሰው ነህ። አስታውሽኝ አትበል። በግድ አስታውሱኝ፣ በግድ አንሱኝ፣ ንገሩኝ አትበል። እሺ ንገሩኝ ባይ ነገር ነህ በጣም። በቃ ነገሮችን እናስተካክልና አብረን እንደሆነ ያልኩት ስላወቅኩባችሁ ደበረሽ እንዴ? ስለምን ማወቅ ነው የምታወራው? ስላወቅኩባችሁ ፍላጎታችሁና ቅራችሁ ስለነቃውባችሁ ደበረሽ? ይኸውልህ እኔ ብዙ ነገር ማለት እችል ነበር። አሁን ሁሉን ነገር ትቼ በፍቅር አብረን ነው ስላልኩ ነው እንዲህ የምትሆነው። ሩታዬ የአንቺ ሀሳብ እንዳልሆነ ጠንቅቄ አውቀዋለሁ። የሆነ ሴራ እያሴርሽ እንደሆነ በደንብ ግልጽ ነው፣ ታስታውቂያለሽ።